እግዚአብሔርን ማመስገን ለምን አስፈለገ? ለምንድነው እግዚአብሔርን የምናመሰግነው? የመብላት ልማድ፣ የመነሳት ልማድ፣ የመቀመጥ ልማድ፣ የተለያዩ ልማዶች አሉ። ስለዚህ ጸሎት ልማድ ነው። መንፈስ ቅዱስ መቀበል ልማድ ነው። የወደቀውን ነገራችንን፣ ያዘንበትን፣ የተጨቆንበትን፣ የከበደን ነገር ምን ያደርጋል? ብዙ ዘመን የጸለያችሁበትን ያለቀሳችሁበትን ነገር እግዚአብሔር ዛሬ ስታመሰግኑ በምድራችን ላይ ቢሆን በነገራችሁ ላይ እግዚአብሔር ይመጣል። ተነስተን ሃሌሉያ እንበል እስኪ። ሃሌሉያ 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 ሃሌሉያ። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። የአምላካችን የእግዚአብሔር ስም ይባረክ። ሃሌሉያ። እንቀመጣለን። እግዚአብሔር ይባርካችሁ። እግዚአብሔር ይባረክ። መንፈሱ አንድ ነው። ስለዚህ ሰላምዬ ስትናገር የኔን ስብከት የምትሰብክ ነበር የመሰለኝ። እግዚአብሔር ይባረክ። እግዚአብሔር ለዚህ ጉባኤ መልእክት አለው። እግዚአብሔር ብዙ ዘመን ጸልያቸዋል። ብዙ ዘመን ስለ ምድሪቱ አልቅሳቸዋል። አሁን ግን አመስግኑ የሚል መልእክት ነው ይዤ የመጣሁት። ሃሌሉያ። ስለ ምስጋናና ስለ ውዳሴ ነው የምነግራችሁ። ብዙ ጸልየናል። እግዚአብሔር እንድታመሰግኑ ነው የነገረኝ። እግዚአብሔርን እናመሰግናለን። ኤፌሶን 5:19 እስከ 20 ያለው የእግዚአብሔር ቃልና አንደኛ ተሰሎንቄ 5:16 እስከ 18 ያለውን አነባለሁ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስሙ የተባረከ ይሁን። ስለ ሁሉ ነገር እግዚአብሔርን እንድናመሰግን እግዚአብሔር ይፈልጋል። ስለ ሁሉ ነገር ሃሌሉያ፣ ስለ ሁሉ ነገር አመስግኑ። ኦ ኢየሱስ ክርስቶስ ጌታ ነው። ስሙ የተባረከ ይሁን። 16 እና 15 እንደዚህ ይላል። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የእግዚአብሔር ፈቃድ ወደ እናንተ ምንድነው? እንድታመሰግኑ ነው። እንጸልያለን። ሃሌሉያ። ኦ ኢየሱስ እናመሰግንሃለን። አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ምስጋናችን ሆይ እናመሰግንሃለን። በብዙ መገዛት ወደ ደጆች በምስጋና እንገባለን። አቤቱ ወደ መቅደስ አቤቱ እግዚአብሔር በምስጋና በመገዛት እንገባለን። ስምህ የተባረከ ይሁን። አቤቱ ለዚህ ጉባኤ የምትለው ነገር አለ፣ ለኛ የምትነግረን ነገር አለ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም የቃልህ መገለጥና መግለጥ በእያንዳንዳችን ላይ እንዲሆን መንፈስህ እንዲያስተምረን የእግዚአብሔር መንፈስ በእኛ መካከል በኃይል እንድታል በክብር እንድታል መጣል ያለብንን ነገር እንድንጥል መቀጠል ያለብን ነገር እንድናስቀጥል አቤቱ እግዚአብሔር እንድትረዳን ጉባኤን በከንቱ የማሰበስብ እግዚአብሔር ለሕዝብ የምትናገረውን ለልቡ የምታጫውተውን ምስጢር እንድትገልጽ በጌታ በኢየሱስ ክርስቶስ ስም እንለምናለን። አሜን። ሃሌሉያ። ሁላችን ስለ ምስጋና የምናውቀው ብዙ ነገር አለ። ምስጋና ማለት ምን ማለት ነው? በመጀመሪያ ስለ ምስጋና
ፍቺውን ማወቅ አለብን። እግዚአብሔርን ሌሎችን ፍጥረት ሁሉ ሰዎችንም ሊሆን ይችላል ከፍ የምናደርግበት የምናከብርበት ቃል ወይም ድርጊት ነው። ይሄ ከመዝገበ ቃላት የተፈታ ቃል ነው። መዝሙረ ዳዊት በምስጋና የተሞላ ነው። እንደውም ከመዝሙር 111 እስከ 117 ስናይ የእግዚአብሔርን ቃል ስንመለከት ሃሌሉያ ተብሎ ነው የተጀመረው። ከመዝሙር 111 እስከ 117 ያለው በሙሉ ሲጀመር ሃሌሉያ እየተባለ ነው የተጀመረው። በአዲስ ኪዳንም እግዚአብሔር በመላእክትም በሰዎችም ተመስግኗል። በራእይ ላይ ስንሄድ የእግዚአብሔርን ቃል ስናይ በአዲስ ኪዳን ከምዕራፍ 1 እስከ ምዕራፍ 3 ድረስ ለአብያተ ክርስቲያናት የተጻፈ ነው። ምዕራፍ 4 ላይ ግን እግዚአብሔር ትልቅነቱን፣ ኃያልነቱን፣ ክቡርነቱን፣ ገናናነቱን፣ ስለ መልኩ፣ ስለ ውበቱ ያለውን ነገር ሁሉ ምን አደረገ? ዮሐንስ እግዚአብሔር አሳየው ለዮሐንስ። ዮሐንስ ተናገረው፣ ገለጠው። በቃ ኃይሉን፣ ክብሩን ተቀባብለው መላእክቶች እንዴት እንደሚያመሰግኑት፣ እንዴት እንደሚያከብሩት፣ ሰማይ እንዴት በጫጫታ በሆታ በልልታ በድምቀት በእግዚአብሔርን በማክበር የተሞላ እንደሆነ በደንብ ተደርጎ ተጽፎልናል። ሃሌሉያ። ምስጋና የሚያጉረምርም ተቃራኒ ነው። በአጠቃላይ ምስጋና ማለት የሚያጉረመርም ሰው እና የሚያመሰግን ሰው ማለት ነው። ምእመናን ሁሉ እግዚአብሔርን እንድናመሰግን ታዘናል። ቅድም አንድ ነገር አድርገናል አይደል? ቆመን ሃሌሉያ በሉ ስል ሁላችሁ ቆማችሁ ሃሌሉያ ያላችሁ ስለታዘዛችሁ ነው አይደል? ተቀመጡ ስንል ደግሞ ተቀመጣችሁ። ልክ እንደዚሁ ነው። ከእግዚአብሔር የሚፈለግብን ነገር ምንድነው? ትእዛዝ ነው። ምስጋና ልናመሰግነው ይገባናል እግዚአብሔርን። ሃሌሉያ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ አንድ ጊዜ ስለ ጸሎት አስተምረን ብለው ሲጠይቁት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ። አያችሁ፣ ምስጋና የመጀመሪያውን ቦታ ይይዛል። ምስጋና በምስጋና ወደ ደጅ ይገባል። እዚህ ቤት ስንመጣ ይሄ አዳራሽ በር አለው አይደል? ሰማይ ደጅ አለው። ሰው ቤት ስንሄድ ዝም ብለን ሰው ቤት በርግደን አንገባም። ሰላምታ ተለዋውጠን ሰላም ብለን ተጠያይቀን ነው የምንገባው። እግዚአብሔር በምስጋና ወደ ደጁ እንድንገባ በመገዛት ወደ አደባባዩ እንድንደርስ እግዚአብሔር ይፈልጋል። ምስጋና የብዙ ነገር ቁልፍ ነው። ምስጋና እግዚአብሔር ስላደረገልን ነገር፣ ስለሆነልን ነገር የምናመሰግንበት መንገድ ነው። ኦ ሃሌሉያ። እግዚአብሔርን የምታደንቁበት መንገድ ነው፣ የምታከብሩበት መንገድ ነው ምስጋና። ከፍ የምናደርግበት ነገር ነው ምስጋና። አምላካችንን እግዚአብሔርን ከፍ የምናደርገው በምስጋና ነው። ደስ ይላል አይደል? ዛሬ እግዚአብሔር የሚናገረን ቀን ነው። ሃሌሉያ። ሰው በችግር ውስጥ በገባ ጊዜ መልካም በረከቶችን ከእግዚአብሔር የተቀበለውን ነገር ይረሳል። መልካሙን ነገር ትቶ የደረሰበትን አሁን ያለበትን ነገር መናገር፣ ማጉረምረም፣ መበሳጨት፣ መቆጣት፣ ውስጡ ደስተኛ አለመሆን ይፈልጋል። በእግዚአብሔር ዘንድ እግዚአብሔርን መርሳት ያስቀጣል። እስራኤላውያኖች ሲያጉረመርሙ አብዛኛው ሕዝብ በምድረ በዳ ቀረ። መና ሲሰጣቸው ስጋ ይላሉ፣ እንደገና ሌላ ይመኛሉ። ባህሩ ሲከፈል ያመሰግናሉ፣ ደግሞ ሌላ ነገር ሲመጣባቸው ያጉረመርማሉ። የፊተኛውን በረከታቸውን እግዚአብሔር ያረገላቸውን ነገር እየረሱ ሕይወታቸው በጨለማ በሐዘን በምድረ በዳ ቀሩ። ኦ ሃሌሉያ። መርሳት የለብንም እግዚአብሔርን ያደረገልን ነገር። በመቅደስ ውስጥ ሆነን እግዚአብሔር ያደረገልን በረከቶች እናስባቸዋለን። እግዚአብሔርን ማመስገን ለምን አስፈለገ? ለምንድን ነው እግዚአብሔርን የምናመሰግነው? ለምን አስፈለገ? ደግሞስ ለምንድን ነው የምናመሰግነው? ሃሌሉያ። ኢየሱስ ክርስቶስ ስለወደደን ነው። ሃሌሉያ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደደ። መንፈሱን ስለሰጠን፣ ኃይሉን ስለሰጠን፣ መጽሐፍ ቅዱስን እንድናውቅ ስለረዳን፣ እንድንጸልይ ስለረዳን እግዚአብሔርን እናመሰግናለን።
ለዚህ ነው እግዚአብሔርን ማመስገን የሚያስፈልገው። ከሞት ስላዳነን ነው የምናመሰግነው። ሃሌሉያ። ብዙ ነገር መጥቀስ ይቻላል። ከሰዓት አኳያ ግን አንድ ነገር ውስጣችን ዛሬ ተቀምጦ ዛሬ አንድ ሰው እግዚአብሔርን በማመስገን ከተቀመጠበት ቦታ ተነስቶ እግዚአብሔርን ክብር እያወጀ የእግዚአብሔርን ምስጋና እያመሰገነ ለራሱ ደስተኛ ሆኖ እንዲኖር ይሄን መንፈስ ነው የምንጠይቀው። ሃሌሉያ። ምስጋናችን ለእርሱ ተገቢ የሆነበት መንገድ ይሄ ነው። እግዚአብሔር ምስጋናችን ለእግዚአብሔር ተገቢ ነው። ምንድነው? እግዚአብሔር ቅዱስ ነው፣ ታማኝ ነው፣ ልዑል ነው፣ ኃያል ነው፣ ክቡር ነው፣ ሰላም ነው፣ እረፍት ነው፣ አዳኝ ነው፣ የተቤዠን ነው ኢየሱስ። ስለዚህ ምስጋና ይገባዋል። ሃሌሉያ። ኢየሱስ ስሙ የተባረከ ይሁን። ወራማ ከንዲያ እግዚአብሔር ትልቅ ነው። ሃሌሉያ። ትንሽ ነገር ዛሬ መናገር የምንፈልገው ስለ ምስጋና ነው አይደል? ይህንን ግን ምስጋና ጠብ ያለች ምስጋና እንደ ጅረት ውሃ ሆኖ በችግሮቻችሁ በህይወታችሁ ላይ ሲጥለቀለቅ ታዩታላችሁ። ሃሌሉያ። ሰው ወጥ ሰርቶ የሚቀምሰው ወጡን ሁሉ አይደለም በጨልፋ የሚበላው አይደል? ቀስ ብሎ የሚያስፈልገውን ነገር ጨው ልክ ነው ወይ የሚለውን ጠብ ባለ ነገር ነው አይደል የሚወስደው። ልክ እንደዚህ ነው። ትንሽ ነገር ወስደን እኛ ግን መንፈስ ቅዱስ ያሰፋልናል፣ ያደርግልናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እንደ ክርስቶስ ተከታዮች በህይወታችን ልንለማመድ የሚገባን ነገር አለ። ሰው በህይወቱ ሊለማመድ የሚገባው ነገር አለ። ልማድ፣ የመብላት ልማድ፣ የመነሳት ልማድ፣ የመቀመጥ ልማድ፣ የተለያዩ ልማዶች አሉ። ስለዚህ ጸሎት ልማድ ነው። መንፈስ ቅዱስ መቀበል ልማድ ነው። መጽሐፍ ቅዱስን ማንበብ ልማድ ነው። መሰብሰብ ልማድ ነው። መዘመር ልማድ ነው። ይህንን ልማድ ልናደርገው ይገባናል። ሃሌሉያ ሃሌሉያ። ዛሬ በህይወታችን እግዚአብሔር ታላቅ ነገር ያደርጋል። በፈተናው ስናልፍ በተለይ እግዚአብሔርን ማመስገን እንረሳለን አይደለ? በፈተናው ደስ ሲለን ብቻ ነው የምናመሰግነው፣ ሲሆንልን ብቻ ነው የምናመሰግነው አይደለም። እግዚአብሔር መንፈስ ነው። ሃሌሉያ። የሚሰገድለትን በእውነትና በመንፈስ ነው። ስለዚህ እግዚአብሔር ሁሉ ጊዜ ሊመሰገን ይገባዋል። ሃሌሉያ። ኢየሱስ ክርስቶስ በሉቃስ 6:22 ላይ ሲያስተምር እንደዚህ አለ። ሰዎች ስለ ሰው ልጆች ሲጠሏችሁ፣ ሲለዩአችሁ፣ ሲነቅፋችሁ፣ ስማችሁን እንደ ክፉ ሲያጠፉ በዚያን ቀን ደስ ይበላችሁ፣ በደስታም ዝለሉ። ደስ ይበላችሁ፣ አታጉረምርሙ። ይሄ የኢየሱስ ክርስቶስ ቃል ነው። ታዛዦች መሆን አለብን። እግዚአብሔርና ነገሮቻችንን መለየት አለብን። እሱ በሰማይ የሚመሰገን የሚከበር ታላቅ አምላክ ስለሆነ እሱን ነው የምናመሰግነው። ሃሌሉያ። ስለ ስማችን፣ ስለ ክብራችን፣ ስለ እኔነታችን አይደለም። እግዚአብሔር አምላክ ስለሆነ እሱን እናመሰግናለን። ሃሌሉያ። አንድ ምሳሌ እነግራችኋለሁ። ምስጋና ችግሮቻችንን የሚፈታበት ኃይል አለ። ሃሌሉያ። ያየነውን፣ የቀመስነውን፣ የዳሰስነውን ነው የምንናገረው አይደለም። አንድ ጊዜ በቤቴ አንድ ነገር ሆነ። ባለቤቴ ከስራ ታገደ። ደብዳቤ ይዞ መጣ። በዛን ጊዜ ሲነግረኝ እግዚአብሔር ይመስገን ነው ያልኩት። እግዚአብሔር ይመስገን። ሃሌሉያ። እና ማታውኑ አንድ ነገር አየው። ታውቋቸዋላችሁ፣ የመሰረተ ክርስቶስ ቢጫ ለባሾች ዘማሪዎች ቤቴን ሞልተውት ለምን መጣችሁ? እንዴት መጣችሁ? ይዘምራሉ። ልናመሰግን መጣን አሉ። ሃሌሉያ። አያችሁ፣ በችግር ውስጥ እግዚአብሔር መላእክቶችን ቤታችሁ ይልካል፣ እናንተም እንድታመሰግኑ፣ በእናንተ ውስጥ ያለውን የእግዚአብሔርን ክብር እንድታዩ፣ እግዚአብሔር የሚሰራውን ታምራት እንድትገኙ እግዚአብሔር ይፈልጋል። ሃሌሉያ። እግዚአብሔርን ስናመሰግን ነው የሱ ኃይል በችግሮቻችን በነገሮቻችን ላይ የሚመጣው። ያመቻቸዋል እግዚአብሔር፣ ያስውበዋል እግዚአብሔር። ሃሌሉያ። የምስጋና ጸሎት ከእግዚአብሔር ጋር ጥልቀት ያለው መተሳሰር፣ ጥልቀት ያለው ነገር በህይወታችን ያደርጋል። እግዚአብሔር ስሙ የተባረከ ይሁን። ዛሬ እግዚአብሔር ለአንድ ሰው ትልቅ ነገር ያደርጋል። ከማጉረምረም ህይወት አውጥቶ ወደ ድል ወደ ኃይል ውስጥ የሚከትበት ቀን ነው። ሃሌሉያ። ምስጋና ደስ ሲለን፣ ስሜታችን መልካም ሲሆን፣ ሲመቻችልን አይደለም እናመሰግነው።
ሲሰማን የምናደርገው ነገር አይደለም። ምስጋና ሁሉ ጊዜ ስለ ሁሉ ነገር በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባታችንን እንድናመሰግን ታዘናል። ሃሌሉያ! ይህ ደግሞ ታዛዥነታችንን የምናሳይበት መንገድ ነው። ስሙ የተባረከ ይሁን። የአምላካችን የእግዚአብሔር ስም ይባረክ። ሃሌሉያ! ማመስገን በእኛና በእኔ በእናንተ በመሪዎቻችን ባለ ሁኔታ ሁሉ ለምንድን ነው የሚጠቅመን? አስፈላጊ ሆነው ለምንድን ነው? ምስጋና 5 ምክንያቶችን አሳያችኋለሁ። ከዛ የበለጠ ብዙ ነገር አለ። ሃሌሉያ! ምስጋና መንፈስን ከፍ ከፍ ያደርጋል፣ ያነሳሳል። የወደቀውን ነገራችንን ያዘንበትን የተጨቆንበትን የከበደንን ነገር ምን ያደርጋል? ያስረሳናል። ምስጋና ሃሌሉያ! ዛሬ በዓለማችን ተስፋ የሚያስቆርጡ በጣም ብዙ ነገሮች አሉ። እንሰማለን። በደጃችን፣ በአካባቢያችን፣ በልጆቻችን፣ በትዳራችን፣ በስራችን፣ በአገልግሎታችን ብዙ ተስፋ የሚያስቆርጥ ነገር አለ። ነገር ግን ምስጋና ስናመሰግን ከፍ ያደርገናል፣ ከችግሮቻችን በላይ ያደርገናል፣ ከማጉረምረም ያወጣናል። ሃሌሉያ! እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታነሳሱት ተጠንቀቁ ይላል። ሌላ ነገር ውስጥ አትግቡ። ምስጋናን ሰው ለአምላካችን ለእግዚአብሔር ምስጋና ይገባዋል። እግዚአብሔርን የሚያመሰግኑ ሰዎች በድል በኃይል ይሻገራሉ። የእግዚአብሔርን ማዳን የሚታይበት መንገድ እግዚአብሔርን ማመስገን ነው። ሃሌሉያ! ምስጋና የእግዚአብሔርን ሕልውና ያመጣል። የእግዚአብሔር ሕልውና ተሰማንም አልተሰማንም ሁል ጊዜ አለ። ሁል ጊዜ አለ። በጌታ ሁል ጊዜ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ሐዋርያው ጳውሎስና ሲላስ በታሰሩበት ጊዜ በእግር ብረት ተጨርቀው በደም ውስጥ ሆነው በእስራት ውስጥ ተቀምጠው በደስታ ጊዜ አይደለም ይሄ ነገር የተነገረው። ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ፣ አመስግኑ። ኢየሱስ ስሙ ይባረክ። ደስታን የምንፈጥረው ራሳችን ነን። ደስታችንን የምናርቅ ራሳችንን ነን። ደግሞም ወደ ራሳችን የምናስጠጋውም ደስታችንን ራሳችን ነን። ሁል ጊዜ ደስ ይበላችሁ። ስሙ የተባረከ ይሁን። ሃሌሉያ! ስንለምን ሁል ጊዜ የሚሰጠን መልስ ይሰጠናል። ስናመሰግን ሕልውናው የሱ መገኘት የሱ አብሮነት ከእግዚአብሔር ራሱ ወደኛ ይመጣል። እግዚአብሔር ሁሉን የሚችል ሁሉ ነገር ያለው እግዚአብሔር ቢመጣ አይሻለንም? ሁል ጊዜ ልመና፣ ሁል ጊዜ ለቅሶ፣ ሁል ጊዜ ሮሮ በተገናኘን ቁጥር በዝማሬ የለን፣ ምስጋና የለን፣ ማመስገን የለን። እግዚአብሔርን አመስግኑ። ዛሬ እንኳን ተነስተን የመጣነው እግዚአብሔር ስለረዳን አይደል? በራሳችሁ እጅ ልብሳችሁን አልለበሳችሁም። በራሳችሁ እጅ ሰውነታችሁን አልታጠባችሁም። በራሳችሁ እጅ አላረጋችሁም። እግዚአብሔር ይባረክ። ሃሌሉያ! ጌታ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ምስጋና እግዚአብሔርን የመረዳት አቅማችንን ያሳድገዋል። እግዚአብሔርን የምንረዳበት አቅማችን ከፍ ይላል። ስናመሰግን እግዚአብሔር ራሱን ይገልጥልናል፣ ራሱን ያሳየናል፣ ማንነቱ ይታየናል፣ ይሰማናል አጠገባችን እንዳለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከሰዓት አኳያ ቶሎ ነው የምለው። እግዚአብሔር ግን ዛሬ አንድ ነገር ያደርጋል ብሎናል፣ ያደርጋል። ሃሌሉያ! የተቀመጡ ማመስገን ያቃታቸው ተነስተው ያመሰግናሉ። ከዚህ በኋላ ህይወት ይቀየራል። ከዚህ በኋላ ሰው አንደበቱ በጉሮሮው ላይ ሁሉ ምስጋና እንዳለው ይረዳል። ምንም ነገር ውስጥ ብንገባ ደስ ቢለን ደስ ባይለን ነገሮችን ለይተን እግዚአብሔርን ማመስገን እንቀጥላለን። እግዚአብሔርን ከፍ ሲል ችግሮቻችን እያነሱ ይመጣሉ። እግዚአብሔር ከፍ ሲል አይሻልም? ይሄ የኛ ምርጫ ነው። ችግሮችን ማተለቅ ነው የሚሻለን። እግዚአብሔርን ትልቅ ማድረግ ነው የሚሻለው። እግዚአብሔርን ትልቅ ማድረግ ይሻለናል። ኢየሱስ ስሙ የተባረከ ይሁን። ምስጋና የማንችላቸውን መፍትሄዎችን ያመጣል። ስናመሰግን በችግሮቻችን ፊት ቆመን ስናመሰግን ምን ያመጣል? መፍትሄ ያመጣል። የእግዚአብሔር ቃል በመዝሙር 73 ከ16 እስከ 17 እንደዚህ ይላል። አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበረ፣ ያልቻልኩት ወደ እግዚአብሔር መቅደስ እስክገባ ድረስ። ሃሌሉያ! ፍጻሜያቸውን እስካስተውል ድረስ ወደ እግዚአብሔር መቅደስ እስክገባ ድረስ ነበር ያልቻልኩት።
ነገሮች የከበዱብኝ፣ ነገሮች አማረሩኝ፣ ነገሮች ትልቅ ሆነው የታዩን ወደ መቅደሱ እስክገባ ድረስ ብቻ ነው። ሰው ወደ መቅደሱ መግባት ሲጀምር በምስጋና የተሞላ ህይወት ስላለው እግዚአብሔርን ከፍ ከፍ ሲያደርግ እግዚአብሔር በምስጋና ስለሚወድ እግዚአብሔር ምስጋናን ስለሚወድ እግዚአብሔር ትልቅ ይሆናል በቤታችን። እግዚአብሔር ስሙ የተባረከ ይሁን። አንድ ጊዜ ብዙ ሰዎች ብዙ ውስብስብ ነገር ካለፈን በኋላ ነው አይደል ስለ ምስጋና የሚገባን። ብዙ ውስብስብ ነገሮች ገጠሙኝ። ይሄን ሳየው ያንን ሳየው የተደራረቡ በቃ ነገሮች ሁሉ የማይፈቱ የሚመስሉ ነገሮች ቤቴ ውስጥ ነበሩ። አንድ ወር ሙሉ ልጆቼን ሰበሰብኳቸው ባለቤቴን ጨምር። አንድ ወር ሙሉ ከዚህ ቤት አንድ ሰው ልመና እንዳይለምን አንድ ወር ሙሉ ለእግዚአብሔር መሰዊያ እንሰዋለን፣ የምስጋና መስዋዕት እንሰዋለን ብለን ምስጋና ቀጠልን። አንድ ወር ሙሉ ሃሌሉያ። ከዛ በኋላ ወሩ ሲያልቅ እግዚአብሔር አሁን ድረስ የማያቋርጥ በረከቶች የምንለምነው ነገሮች ሁሉ ቀላል እየሆኑ እየተፈቱ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ለጥያቄያችን መልስ የሚሰጠን በአምልኮ ስንሆን ብቻ ነው። እግዚአብሔርን ስናመሰግነው ስንሄድ ከፍ ከፍ የምናደርገው ታክሲ ውስጥ ተቀምጠን ቢሮአችን ሆነን በየትኛውም ስፍራ ተመስገን፣ ወጥ ቤታችን ሆነን ተመስገን፣ ስንወጣ ተመስገን። ሃሌሉያ። እኔ ማነኝ እግዚአብሔር ለዚህ ቀን ያደረሰኝ፣ አንተነ የረዳኸኝ፣ አንተነ ያገዝከኝ ብለን ማለፍ አለብን። ነገሮች ስለተሟሉ ስላልተሟሉ አይደለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምስጋና የእግዚአብሔርን በረከት ያስታውሰናል። የእግዚአብሔር ያደረገልንን በረከቶች ያስታውሳል። መንፈስ ቅዱስ ያስታውስ የለ? መንፈስ ቅዱስ እኛ ውስጥ የተቀመጠው ኢየሱስ ክርስቶስን ከፍ ከፍ ሊያደርገው ነው። ኢየሱስን ከፍ ከፍ አድርገው። አንተ ኢየሱስን አመስግነው። ዝም ብሎ አይደለም መንፈስ ቅዱስ እኛ ውስጥ ያለው። መንፈስ ቅዱስ እኛ ውስጥ፣ መንፈስ ቅዱስ በዙሪያችን፣ መንፈስ ቅዱስ እኛ ላይ። ሃሌሉያ። ስለዚህ ነው የምናመሰግነው። ሰንሰለትን እግዚአብሔር ይበጥሳል፣ በሮችን ይከፍታል። ሃሌሉያ። በሐዋርያት 16:25-34 ላይ የእግዚአብሔር ቃል ሲናገር ደግሜ አነባዋለሁ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በምስጋና እያመሰገኑ በዜማ እያመሰገኑ እስረኞች ሁሉ ያዳምጧቸው ነበር ይላል። ሃሌሉያ። ድንገትም የወህኒው መሰረት ተናወጠ። ሃሌሉያ። እስኪናወጥ ድረስ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ተከፈቱ። ሃሌሉያ። የሁሉም እስራት ተፈታ። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። የሰው በር ቆመን ሰላምታ ሳንሰጥ እንደማንገባ ሁሉ ሰማይ ደጅ አለው፣ ሰማይ በር አለው። ስለዚህ በምስጋና ነው መግባት ያለብን። በአምልኮ፣ በስግደት፣ በውዳሴ እግዚአብሔር ፊት መግባት አለብን። ሃሌሉያ። ወደ ደጆቹ በምስጋና ወደ አደባባዮችም በውዳሴ ግቡ፣ አመስግኑ፣ ስሙንም ባርኩ ይላል መዝሙር 100:4 ላይ። ኤልሳ በሀገሪቱ ለነበረው ከባድ ችግሮች አንድ ነገር አደረገ። ምንድነው ያደረገው? ባለ በገናን መጥራት፣ መዘመር። በገና ደርዳሪ በመጣ ጊዜ ነገሮች እንደሚፈቱ ኤልሳ ያውቅ ነበረ። የምድር ችግሮች ሲመጡ፣ ነገሮች ውስብስብ ሲሉ እኛ መቼም በእድሜያችን ሙሉ ያየነው ይሄንን ነው። ሁላችንም ዛሬም የተወለዳችሁ በቅርብ ጊዜም የመጣችሁ በእኛ እድሜም ያላችሁ ከኛ እድሜም በፊት ያላችሁ በምድራችን ያለው ይሄ ነው። እየጨለመ ነው የሚሄደው። ለምን? ዓለም የእግዚአብሔር ቃል ሲናገር ነገር እየጨለመ ነው። ኢየሱስ ክርስቶስ ሊመጣ አይደል? በደጅ አይደል? ዓለም ድቅድቅ ጨለማ ብርሃን የሌለው ይሆናል። በእናንተ ላይ ግን እግዚአብሔር ይወጣል ይላል። በእናንተ ላይ እግዚአብሔር ይደምቃል። በልዩነት የሚያኖር የእግዚአብሔር መንፈስ እናንተ ላይ አለ። ስለዚህ ለችግሮች ሁሉ መፍትሄ የሚሰጥ እግዚአብሔር ነው። ልናመሰግን ይገባል። ብዙ ጸሎቶችን አንዳንድ ጊዜ ስናይ እኔ በጣም የምገረምበት ጸሎት አለ። ለትንሹ ነገር ራሳችንን ጸልየን ራሳችንን ማስመለጥ ያለብን፣ ራሳችንን አመስግነን የእግዚአብሔርን ክብር ማየት ያለብን። ሃሌሉያ። ብዙ ዘመን የጸለያችሁበትን ያለቀሳችሁበትን ነገር እግዚአብሔር ዛሬ ስታመሰግኑ በምድራችን ላይ ቢሆን በነገራችሁ ላይ እግዚአብሔር ይመጣል። ሃሌሉያ። ውዳሴ ማለት እኮ እግዚአብሔርን ስለ ማንነቱ ማድነቅ፣ ስለ ፈጣሪነቱ፣ ስለ አምላክነቱ፣ ስለ ጌትነቱ
ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ውበቱ ከሰው ልጆች ይልቅ እጅግ ያማረ ኢየሱስ። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። በመዝሙር 114 ከ1 እስከ 4 የእግዚአብሔር ቃል እንደዚህ ይላል። እስራኤል በግብጽ በወጣ ጊዜ ይሁዳ መቅደሱ፣ እስራኤልም ግዛቱ ሆነ። ባህር አየች፣ ሸሸች። ዮርዳኖስ ወደ ኋላ ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶች እንደ ጠቦች ዘለሉ ይላል። የእግዚአብሔር ሕልውና ከእስራኤል ጋር ስለነበረ እስራኤል መቅደስ ሆነ። እግዚአብሔር ሃሌሉያ ግዛቱ አደረገው። ስለዚህ ባህር ሕልውናውን አየ፣ መሸሽ ጀመረ። ኮረብቶች መሸሽ ጀመሩ፣ መስለል ጀመሩ። እነሱ ያላወቁት እነሱ እግዚአብሔር የፈጠራቸው ነገሮች ሕልውናውን አይተው ነበርና ባህሩ ተከፈለ። ሃሌሉያ! ዮርዳኖስ ወደ ኋላ ተመለሰ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሕልውና ሲመጣ ነገሮቻችን፣ ችግሮቻችን ሁሉ ምን ያደርጋሉ? ይሸሻሉ። ዛሬ እግዚአብሔር የሚከብርበት ቀን ነው። ዲያብሎስ የሚያፍርበት ቀን ነው። ሃሌሉያ! ስለ ልብስ እንደሆነ አትጨነቁ፣ ስለ መብልም አትጨነቁ ይላል። እኛ ሰልቫጅ እኮ ለብሰን ቢሮ ስንገባ በብዙ ብር የገዙ ሴቶች የኔን ልብስ ያደንቁ ነበር። እኔ እኮ መንገድ ላይ እንደዚህ ሲያወጡ የገዛሁት ልብስ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ብቻ ይሁን። ሞገሱ ከኛ ጋር፣ ሕልውናው ከኛ ጋር። የኛ ጌታ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስሙ የተባረከ ይሁን። ስሙ ይባረክ። ሃሌሉያ! ዛሬ እግዚአብሔር ነገሮቻችሁን ይሰራል። ለምስጋና ትነሳላችሁ። እጆቻችሁን ወደ ላይ አድርጋችሁ ሃሌሉያ እያላችሁ ስለ ራሳችሁ እግዚአብሔርን አመስግኑ። ስለ ነገሮቻችሁ አመስግኑ። ሃሌሉያ! ተነሱ። ለእግዚአብሔር መስዋዕትን አምጡ፣ ቁርባንን አምጡ፣ ምስጋናን አምጡ። ከፍ ባለ ምስጋና ለእግዚአብሔር ስገዱ። ኦራማ ከንደ የለዶ ለመገየለ ሽንደር የለዶ ሪፔንደ የለዶ ኮነ የለዶ ለጆቶ የለደነ በጋ እንጸልያለን በጌታ በኢየሱስ ስም። ዛሬ የምስጋና መንፈስ ይፈሳል። ህይወታችን ይቀየራል፣ ነገራችን ይቀየራል። በምስጋና ተሞልተን አንደበታችን ከማጉረምረም ወጥቶ ሃሌሉያ! ቁርባናችንን ለእግዚአብሔር፣ ስለታችንን ለእግዚአብሔር፣ መስዋዕታችንን ለእግዚአብሔር እንሰጣለን። ተነሱ፣ አመስግኑ። ስለ ራሳችሁ ተነሱ፣ ለእግዚአብሔር ምስጋናን አምጡ። እጆቻችሁን ዘርጉ፣ አመስግኑ። የራሳችሁን ምስጋና አመስግኑ። ሜላ ባጋን የለሾኮቶ የለዱ ሪፔንደ የለዶ ኮን የለዶ ለጆቶን የለደነ በጋ ሳንደ የለዶ ለጄይ ወተንደ የለደነ በጋ ኤለ በለበካቶ ኮር የለዶ የምስጋና መንፈስ፣ የኃይል መንፈስ፣ የድፍረት መንፈስ፣ የአቅም መንፈስ በላያችን ላይ ይምጣ። አንተ ታላቅ ነህ፣ አንተ ንጉሥ ነህ፣ ሁሉን የምትችል፣ ሁሉን የምትገዛ ልዑል ነህ። አንተ የጌቶች ጌታ፣ የነገስታት ንጉሥ፣ በሰማይ የምትመለክ ቅዱስ 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 ትባላለህ። እኛም ቅዱስ ቅዱስ እንልሃለን። ያለህና የነበር የከበርክ ነህ፣ በበረከት ከፍ ከፍ ያልክ ነህ፣ የተመሰገንክ ነህ ጌታ። እናመሰግንሃለን፣ እናመሰግንሃለን። አንተ ስላዳንከን፣ ሕይወትን ስለሰጠህን፣ የዘላለምን ሕይወት ስለሰጠህን፣ ከሞት ወደ ሕይወት ስላሸጋገርከን፣ በሮቻችንን ስለከፈት፣ ስለተመረጥነው ምርጫ ኢየሱስ እናመሰግንሃለን፣ እንወድሃለን። ሞያዶ ሪፔንደ የለደነ በጋ ሎጆ ኮንደ የለደነ በሳ ኢንበለበን ኮን የለዶ ኮን የለዱ ለጆቱ የለሃደነ በገስን የለዶ ለጆቱ የለዳ ሪፔንደ የለዱ ሃሌሉያ! ኢየሱስ ኢየሱስ ይበቃዋል ወይ? ለዚህ ለእግዚአብሔር ለአምላካችን ለጌታችን ለንጉሳችን ሁሉን ለሚችል ሁሉን ለፈጠረ ሁሉን ለሚገዛ በበረከት ከፍ ከፍ ላለ በሰማይ ያለ ሃሌሉያ! 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 ከፍ እናደርግሃለን፣ እናመሰግንሃለን። አንተ ምስጋናችንን እናመሰግንሃለን። ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁ ኃይልህን ስለያዝ ነገስታት እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ! ሁሉ ጊዜ እናመሰግንሃለን፣ ሁሉ ጊዜ አንተ ምስጋናችን ሆይ እናመሰግንሃለን። ያሃዶ ረመገንደ የለደነ በለቢያ
ኤነበለበኮ የለዶ ሪሽመንደ የለዶ መፈታት ይሁን ዛሬ መውጣት ይሁን። አንደበታችን በምስጋና የተሞላ ይሁን። ጉሮሯችን በምስጋና የተሞላ ይሁን። አንተ እግዚአብሔር ለዘላለም ስም የተባረከ ይሁን። እናመሰግንሃለን እናመሰግንሃለን። አንተ ምስጋናችን እናመሰግንሃለን። ኦ ያህዶ ማየህዶ ሪከነ በየለዶ ለጆር የለዶ ሪፐንደ የለዲ ሩሩሩ ሀዶ ለጆ ዋህዲ ነበጋ ሼመለረለ በጋ ኤነበለበኮቱ ይረዱ ሪፐንደ የለዳ ነበስካ ስምህ የተባረከ ይሁን። የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የአምላካችን የእግዚአብሔር ስም የተባረከ ይሁን። ብዙ እልልታ ብዙ ጭብጨባ ይገባዋል ይገባዋል። ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ስምህ የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔርን እናመሰግናለን። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። አሜን።